ምን አይነት ጊዜ እንደደረስን አላቅም። ሰላሙ አለይኩም ወራህመቱላህ ወበረካቱ። በሰሞኑን ሱዳን ላይ ያለውን ጦርነት ሁላችን እያየን ነው። እናት ልጆቿን አቅፋ እንደዛ ተርባ ልጆቿ ተገሎ ቀጥለው እሷን ገለዋት ምን አይነት ጭፍጨፋ እየተካሄደ እንደሆነ ሁላችን እያየነው ነው። ሱዳን ላይ 26 ሚሊዮን ሰዎች በራብ እያለቁ ነው። 14 ሚሊዮን ከቤታቸው ወጥተው ተፈናቅለዋል። ሌላው ደግሞ የአንገት፣ የጆሮ፣ የጣት ወርቅ የለበሰው ሳይበቃው ብሩ በስቶበት ተርፎበት የወርቅ ልብስ እያሰራ እየለበሰ ነው፣ እንደምትመለከቱት ቪዲዮ ላይ ማለት ነው። እኔ ግን በጣም የሚገርመኝ ነገር እነዚህ ሰዎች የወርቅ ልብስ እንደዚህ ገዝተው ሲለብሱ ሌላው በራብ እያለቀ እየሞተ ነገ ፈጣሪን ምን ይለኛል ብሎ አያስቡ። በጣም አጃይብ እኮ ነው። ምን አይነት ጊዜ እንደደረስን አስባችሁታል? ይህ ሁሉ ህዝብ እያለቀ በራብ ሌላው ደግሞ እንደዚህ የወርቅ ልብስ እያሰራ ይለብሳል፣ ገንዘቡ ተርፎ ውስጥ። ሱብሓነላህ። ነገ ግን አላህ ፊት ያወይልኩም። ሰው ምን አይነት ጭካኔ ላይ እንደደረሰ አላቅም። ሰው በራሱ ህዝብ ላይ በራሱ ዜጋ ላይ እንደዚህ እየጨከነ ያን ሙጅሪም አይታችሁታል? ይሄ አብሉሉ የሚባለው ሚዲያ ላይ ወጥቶ እንግዲህ 2000 ሰው አካባቢ ነው የገደልኩት፣ ነገ ደግሞ ተነስቼ ቁጥሩን ከዜሮ አርግቼ ሌላውን እጨፈጭፋለሁ እያለ ሲያወራ የገዛ ዜጋችሁ የገዛ የሀገሩን ሰው ምን አይነት ጊዜ ደርሰናል? ምን አይነት ጊዜ ነው ያጀማው? ሱብሓነላህ። አላህ ይጠብቀን። አላህ ሀገራችንን ሰላም ያርጋት። እኔ ወላሂ እንደዚህ አይነት ችግሮች ሀገራችን ላይ እንዳይነሱ በጣም እየፈራው ነው፣ በጣም እያሳሰበኝ ነው። እናንተ እስኪ ሀሳባችሁን በጨዋ ደንብ ኮሜንት ላይ አስቀምጡልኝ። በጣም ከባድ ነው። ቪዲዮ ሼር